የስድብ መንፈስ በወንድሞቻችን ላይ ብዙ ማየው እኔም የነበርኩበት ላይፍ ስለነበረ በክርስቶስ ሕይወት ስለማልኖር ስለነበረ የስድብ መንፈስ ነበረብኝ። የስድብ መንፈስ በጣም በአስቀያሚ ሁኔታ እኔ ውስጥ ነበረ። በጣም ነበር። የተዋህዶ ልጅ ገና ትነቀላለ። ስንት ጊዜ ጻፍከዋል። የተዋህዶ ልጅ እንደዚህ አይነት ስድብማ ብራንድ እኮ ነው አባ። ነበርኩበት እኮ ስድባችሁንማ ጠብሳችን ነበርንበት። እኛም አንደኛው ስደቡ ብላ የምታዘናል ቤተክርስቲያን አታዝም፣ ግጥም አድርጋ ትሳደባለች። ተው አንቦሻሽ መናፍቃን እያለች የምትሰድቡ ማናት? እነዚህ መናፍቃን ማርያምን የካዱ እነዚህ በስንዴ የመጡ ከእነሱ የተወረሰ ነው። ሌላ አዲስ ነገር የለም። በስንዴ መናፍቃን የካዱ እኔም ሲሉ እነዚህ ደግሞ እኛ ተረት ተረት አይመቸንም ይላል ጴንጤ መጥቶ አረ የተክልዬ ቅዘን አይመቸንም ይላል። እነሱ ደግሞ የተክልዬ ቅዘን አይመቸንም ብሮ ራስ ቅዘን ይላል። ከባድ ሚዛን ናቸው። አይመቸ የዘብ የተረት ተረትን እዛው ሙቋት ምናምን ነገር ይለዋል። እና የጴንጤ መልስ በማስረጃ የተዋህዶ መልስ በጥላቻ በእውነቴን ነው የምለው። የተዋህዶ መልስ በጥላቻ የጴንጤ መልስ በማስረጃ ነው። እና ያ ነገር ትንሽ ይደብራል። አሁን ያን እና ያው አሁን ቀዘን ያድናል ብሎ የተጻፈው የአቡነ ተክልዬ ቀዘን እንደ ክርስቶስ ደም ተቆጥሮልሃል የተባለበት አለ። ራሳቸው ጽፈው ነው። እኛ አሁን ስለ ጌታ ነበር ማወራው። ስለ ጌታ ማወራውን እንድናገር የተዋህዶ ልጅ ብሎ ጻፈልኝ። እኔ ደግሞ ቀዘኑን አስተምረዋለሁ በደንብ አድርጌ። ተክልዬ በቀዘና አስባቸው እያልኩ ነግራለሁ። ማብራታ አረንዱ ላይ ተክልዬ ነው ያለ የእኔ ቀዘን እንደ ክርስቶስ ደም ተደርጎ ይታሰብልኝ ብሎ ክርስቶስ አለኝ ብሎ አለ ያላችሁት እናንተ ናችሁ። ስለዚህ እኔ ደግሞ ቀዘን ከበሽታ የሚመጣ ምን አይነት በሽታ አንዳንድ አይታወቅም። ምናልባት በቀዘንም እንትን ህይወቱ ያለፈበት የቅድስና ስለሌለው ይሆናል ብዬ ነው የማስበው። በቅድስና በፍቅር የሚሞቱ ሰዎች ነው የማውቀው። ስለዚህ ያልተጻፈ አላነብም እኔ። ስለዚህ አስቸጋሪ ነው። ተው አትናገሩ። እኛ ስለ ክርስቶስ ሲነገር ተናዳችሁ የምትናገሩት ያላበው የቅዱስ ጊዮርጊስ ቢራ አጠጣለሁ። ቀብራራው ምን ላድርግ አባቴ፣ እነሱ ናቸው የሚጀምሩኝ። እኔ ስለ ጌታ ሳውራ የሚናደደው ለምን ኦርቶዶክስ እንደሚሆን ግራ ነው የሚገባኝ። ስለ ጌታ ኢየሱስ ክርስቶስ ሳውራ እንዴት ክርስቶስን እናመልካለን የሚል እንዴት ይናደድብኛል? ለምን መጽሐፈ ዶሮን ልዘግብ እንዴ? ተው እንጂ። ዶሮ በፋሲካ የምትታረደው 12 ብልት የተባለባት 12ቱ ሐዋርያት ናቸው። እኔ ቆዳው ማን ይመስላችኋል? እግዚአብሔር ይቅር ይበለኝ። እኔ ቆዳ የምለው እንትናን ይሁዳን ቆዳ ይሁዳ ነው። ሌሎችም ግን ክብራቸውን መንካት ይሆንብኛል። አንገት ማን ነው የሚሆነው? ፈረሰኛው ማን ነው? ዶሮ በሚስጥር መናገሩ ነው በሱ ቤት። እና አይነፋ የማይረባ ትምህርት ሚዳቆ ክርስቶስ ቤተልሔም ሲወለድ ኢትዮጵያ ላይ ሚዳቆዋ ጉባኤ ላይ ነበረች። ሚዳቋ መጣ በጆሮ
ተወለደ ተወለደ አለችው። አይዘብነት አይዘብነት፣ አንተንም ያኑርልን፣ አንተንም ዘብዬ ኑርልን። ማብራደመ ጌታ ይቅር ይበል። ክርስቶስ በልጅነቱ እንዲሁ ከልጆች ጋር ይጫወት የለ ጨዋታ ምናምን አለ አይደለ? እንዲህ ላላፍ እንደዚህ ይጫወቱ የለ ሲጫወቱ ልጆች ምናምን ጭቃውን እንዲህ ያደረግና ጭቃውን ወፍ ይሰራና እያለ ያበራቸዋል። እሱ በቃ እንዲህ ነው። በቃ እንደዚህ ልጅ ሆነው አይታወቀውም አይደለ? እያለ ያበራቸዋል። ከዛ ጓደኞቹም አብረው ሆነው ይሰራሉ በጭቃና ሲሉ እምቢ ይላቸዋል። ከዛ ለኢየሱስ ወደ ኢየሱስ ይቀርቡና በለው ይሉታል። ሲል ብር ይላሉ እና ጓደኞቹ እንደዛ ያደረጉ ይጫወቱ ነበር እና እንደዛ ነው። ይሄ ነገር ሲል ምን ትዝ እንዳለኝ ታውቃለህ? የታረድኩት ሐምሌ ምናምን ቀን ነው። አረዱኝና አርደውኝ ሄዱ። ሞትኩኝ። አንተ ሞተ? አዎ። ከሞትኩ በኋላ እስል ሰሙና ተመልሰው መጥተው እንደገና አረዱኝ በመፍለጫ አናቴን አሉኝ። ከዛ ሞትኩኝ። እናስ ሄዱና ስል እንደገና መጥቶ አረደኝ እና ሞቻለሁ። እንደዛ ነው። ልክ እንደዚህ ነው የዘቤ ጭውቴ። እና በጣም የሚያስቅ ነገር ነው ያለው እና ከልብ ያስቀኛል እንደዚህ አይነት ነገር ሳይ። ይህ ሁላ ኢየሱስን አዳኝ ላለማለት የሚኬድበት መንገድ ነው። ይህ ሁላ የክርስቶስ አዳኝነትን ላለመቀበል የማርያም መቀነት አደናቀፈኝ። እንዴ ሰንደቅ ዓላማ እኮ የማርያም መቀነት ነው ብለው የሚያስተምሩ ናቸው። ቀስተ ዳመና የማርያም መቀነት ነው። በጣም ከባድ ሚዛን ናቸው። እንደው በፈጣሪ ምን እያጨሱ እንደሆነ እባክህ ደስ ይለኝ ነበር። እና ምንድን ነው ዮኒ ጎንበስ ስትል የአናት ክፍተት ይታያል። አሁንም መላጣ ነው ይሄ። አዎ መላጣ ነው ይውላ። አዎ አይዞህ፣ እኔን ይጭነቅ፣ የእኔ ፀጉር አስጨነቅ፣ እኔን ጭንቅ ይበል። አይዞህ አባት፣ አይዞህ ይጭነቅ፣ አትቅና፣ አይዞህ ይሄውላ፣ አይዞህ ወንድም ይሄውላ። እንቁልልጭ ቆይ እንቁልልጭ ቆይ አሁኔ ዘመድ አዝማድ የላትም፣ ዊግ ነው የምታደርገው። ይሁን ዘመድ ዊግ ነው የምታደርገው። እህት ካለች ቤተሰብ ካለ ዊግ ነው የሚያደርጉት። የኔ ፀጉር ይህን ያህል አድጓል። አይዞ አባቴ። እህት ራሱ ዊጓ ነው የምታደርገው። እና አስቸጋሪው ነገር ይሄ ነው። አንዳንዴ እውነቴን ነው። ዋናውን ክርስቶስን መያዝ ሰላም እንደሚሰጥ ስላየሁት ሰላም ይሰጣል። በጣም በስድብ በጣም በእስልምናም በኦርቶዶክስም ስድብ በጣም ፕሮፌሽን ነው። ተግባባ። ፕሮፌሽን ነው በቃ። ለሃይማኖት የማይከፈል መስዋዕትነት የለም። ለክርስቶስ አይደለም። ክርስቶስን ሰድበው ብትውል ኦርቶዶክስ ቤት ምንም አይደረግም።
እግዚአብሔር ምስክር ክርስቶስን ሙልጭ እያርግ ብትሰድበው ብትውል የሚናገር የለም። ስለ ማርያም የሆነች ነገር በል፣ ስለ ተክለ ሃይማኖት ቀዘን አውራ። ተክለ ሃይማኖትን ሰደበል፣ ምን አገባ ሲቀዝን ቢውል ስናችሁ ቢዝነስ ገባ። ራሱ የተጻፈውን ቀዘን ብታነብ ይበሳጭብሃል መጥቶ። አሁን አባረርኩ አየህ። አሁን ማባረር ለምን መሰለ? ለምን እንደማባረር ብሎ ካርጌ ታያለህ። አለቀስክ። እኔ ሳልናገር አተተናደን ራሴ የጻፍከውን ሳነብ መበሳጨት የለብን መጻፍ የለብን። አስቀያሚ ነገር ለማይረባ ነገር ተብሎ መጻፍ አልነበረበትም። ከጻፋችሁ የእናንተ ችግር። ተረት ተረት አፈር ከድሜ አስበልተዋል። ብዙ ሰዎች ነቅተዋል። ከጌታ ውጭ መልጃ እንደሌለ ሰው ተረድቷል፣ ገብቶታል። ለእኔ ሞተልኝ ማን ነው? ዋጋ የከፈለልኝ ማን ነው? ቀጥታ ብትጸልይ ጸሎቴ እሱን ይቅር በለኝ ብለው የሚሰማኝ እሱ ነው የሚል አመለካከት ላይ ሰው እየደመደመ ነው። ይሄ ነገር ደግሞ ሃይማኖትን ያበሳጫል፣ ሃይማኖትን ያናዳል። ለምን? ንግድ ነው። ሃይማኖት ንግድ ነው፣ መነገጃ ነው። ስለዚህ ከ1 እስከ 30 የዓመቱ እያለ የሚዘርፈው ይቆማል። ከ1 እስከ 30 የዓመቱ እንትና እያለ የሚዘርፈው ይቆማል። ደን ለዚህ ነው የሚታገለ። ሃይማኖት አያድንም፣ አያጸድቅም። ለዚህ ነው ሃይማኖተኞች በጣም ሰውን ለማረድ፣ ሰውን ለመጨፍጨፍ፣ ሰውን ለማጥፋት የሚሄዱት። እንዳልክን ቃል በቃል ቤተ ክርስቲያን ስገባ ታግደሃል። ቤተ ክርስቲያን ስገባ ከተገኘ ለሚወሰድብህ እርምጃ ምን አናደርግም፣ ኃላፊነት አንወስድም ነው የተባለው። ለምን? ከጴንጤዎች ጋር ስትሰብክ አይተናል። ይህ አሁን የሚጠበቅ ነው። ከአንድ ቤተ ክርስቲያን የሚጠበቅ ነው። እርምጃ ይወሰድብሃል። ማንም አለ ትደበደባለህ እንዳትመጣ ነው መዘሄዱ። ሃይማኖት እንደማያድን በዚህ ነው የምነግርህ። ሃይማኖት ደብዳቢ አሳዳጅ እንደሆነ በዚህ እነግርሃለሁ። ሃይማኖት ጌታ ተቀበል አይልም። ጠላት ብሶ አስወስዶ ቀማበር አይገርምህ? ስንት ከመጠጥ ሕይወታቸው የወጡ ወንድምና እህቶች አየን። በክርስቶስ ጸጋ፣ በጌታ ጸጋ ከመጠጥ ከብዙ አይነት ሱሶች፣ ከቁማር፣ ከማጅራት መቺነት፣ ከምንነት በሙሉ ተነቅለው የወጡት እናቸው። እስቲ በኦርቶዶክስ አድጎ በወንጌል ትልቅ የሆነ ታመጣልኛለህ? ዱርዬ ነበረ? አንድ ሰው አታመጣ። አንድ ሰው ዱርዬ ነበረ፣ በዱርዬነቱ ዋንጫ ይበላል። አንድ ሰው ከዱርዬነት ወጥቶ ወደ ጨዋነት የመጣ አንድ ሰው አታመጣም። በኦርቶዶክስ ኢዝ ኖባዲ አምጣ። ዱርዬ ነበረ በኦርቶዶክስ ወንጌል የሚሰብክ አንድ ሰው አምጣልኝ። ዱርዬ ነበረ ወንጌል የሚሰብክ በጴንጤ ኦልሞስት ሀፍ ኦፍ ግማሹ ጴንጤ ዱርዬ ነበረ። ጌታ ከየትም ቦታ አውጥቶ ልክ ሐዋርያቶችን ሲሰበስብ ታስታውሳላችሁ? መጽሐፍ ቅዱስ ላይ አሳ አጥማጅ የነበሩ ዱርዬ የነበሩ ምናምንን ሰብስቦ የእሱ ሰው እንዲያጠምዱ እንዳደረጋቸው ልክ በፕሮቴስታንት ካየ ኦል ኦፍ ኢት ማጆሪቲውን ካያቸው ከየት እዚህ ረባሉ ያልተባሉ ወንድምናቶች ናቸው መጥተው ሐዋርያ የሆኑት፣ ፓስተር የሆኑት፣ ነብይ የሆኑት። የቀባቸው በሙሉ በዛ ነው። እስቲ በኦርቶዶክስ ዱርዬ ሆኖ ወደ ወንጌል የመጣ አንድ ሰው አሳየ።
አንድ ሰው ኔሞን የምናውቃቸው ሶሻል ሚዲያ ላይ አንድ ሰው አታመጣ። አየህ ልዩነቱ ያ። ስለዚህ በጌታ አይደሉም ማለት ነው። ዱርዬ የነበረው በዱርዬነቱ ይቀጥላል እስከሚፈልገው ጊዜ ይቀጥላል። ወንጌሉን ምንም ሳያውቀው ያልፋል። ምንም ወንጌል ሳያውቅ ለበዓል ብቻ እየሄደ ለበዓል ቤተክርስቲያን ደርሶ ይመጣል። ኢቭን ቤተክርስቲያን የሚሄዱትን ወንድሞች ብትጠይቅ አያስዘም። መጽሐፍ ቅዱስ ታውቃላችሁ? ወፍ አያውቅም። አብዛኛው ነጠላ ለብሰው የሚሄዱት አሁን ቲክታክ ላይ የምታያቸው ጠይቃቸው። ነጠላ ለብሰው ገንዘብ ያሰባስቡ የለም ጠይቃቸው ኢዝ ኖባዲ። ለዚህ ነው የምነግርህ ከዱርዬነት የሚያወጣ ከዱርዬነት ህይወት ወጥተው የኦርቶዶክስ ሰባኪ የሆኑ አንድ ሰው አታመጣ። የለም አንድ ሰው። እውነታን ነው የምነግርህ። ግን ዱርዬ ነበረ ጴንጤ የሀገር አመጣላል። ዱርዬ ነበረ በቃ ያ ዱርዬ ነበረ። ግራ የገባው ራሱን ሊያጠፋ ሺህ ጊዜ ሞከረ። ተስፋ የቆረጠ ብዙ በጴንጤ ታመጣለና ልክ ስታመጣው ጌታን ካገኘ በኋላ ያለው ህይወት ትደነቅበታል። ያ ባህሪው ተቀይሮ ኪያል ሆኖ የእግዚአብሔር ስራ መሆኑን ትክክለኛ ስራ መሆኑን በዛ ታምናለ። ትክክለኛ የእግዚአብሔር ስራ መሆኑን ጌታን ስትቀበል መሆኑን በዛ ታምናለ። የነበረ ማንነት ኮምፕሊትሊ ቀይሮት ጭራሽ የሱ አጥማጅ ሆነ። ሰው አጥማጅ ሆነ። ቁጭ እንዲህ ቃል የሚባል ልጅ አይቻለሁ እኔ ፔጅ መጥቷል። ሰው በቃ መደባደብ የሚወድ ራሱ ጋር እዚህ ጋር ክርክር ያለው ራሱን ሊያንቅ ያለ ሲቀጣቀጥ የሚወድ ጫት የሚቀም የሚጠጣ ተደባዳቢ ወንድሜ ዜዶ ማብራዘር ፎር ላይፍ የመጨረሻ የተመቸኝ ወንድሜ ዜዶ ጎማው ነበር የሚሉት ቢከሸክሹት የማይደማ ልጅ። እሱ ግን ሰንጣቂ ነበረ ልጅ። አያቱን ያሳበደ እናቱን ያሳበደ አያቱ ወፍ ዘራሽ የተባለ ወንድም። ለምን አባትና እናት ስላልነበረው ወፍ ዘራሽ እንዴት ነሽ ተብሎ የሚቀለጥበት ወንድም ነበረ ዜድ። ዛሬስ የጌታ ልጅ ሆኖ እኔን ሰባኪ ሆኗል። እኔ ትላንት መጡ። ስለዚህ ፕሮቴስታንት መሆን ሳይሆን የጌታ መሆን ነው አንተን የሚቀይረ። ስለዚህ በፕሮቴስታንት የሚሰሩት ወንድምና እህቶች በጌታ የሆኑ ናቸው፣ የተሰሩ ናቸው፣ ያልነበሩ ናቸው፣ ይህንን ህይወት ጨርሶ ማያውቁ ናቸው፣ ጴንጤን አሳዳጅ የነበሩ ናቸው። ኢንክሉድን ማሰየፍ በጴንጤ ያላስኩት ፓስተር እንግዲህ የተወሰነ ነው እንጂ ሁሉንም ሄጄበታል። ዮናታንን ዘልዝዬዋል። እስካሁን ቪዲዮ አለ። ለታሪክ ነው ያስቀመጥኩት። ለምን መካድ አልፈልግም፣ አልክድም። ያልኩትም ብያለሁ። ለዛ ጉዳይ ይቅርታ ጠይቃለሁ እንጂ አላጠፋም። ቢካዝ ያ ስራ ተቀምጦ ኤርሚያስ እንዲያውም ታሞ ጭምር የሰደብኩት ሊበላ ነው ገንዘብ ብዬ ለጥልጬዋለሁ። ኤርሚያስ ናኔን ልብ ካለ ናኔን አሳስር ብዬ ዘልዝዬ በልቼዋለሁ። ሊሊ ዘማሪዋ ሊሊ ምንም ደርሳብኝ የማታውቅ ሴት ለጥልጫታል። ዳጊ ተግባባል። እያንዳንዱን አድርጌያለሁ።